ቤተሰቦቿ አይምጡ። አቡ ሰላም አለይኩም። ዋሌኩም ሰላም። እንዴት ነሽ? ሰላም ነሽ አቡዬ? አለሁልሽ። እኔ አስተማሪ ታሪክ አለኝ። መጀመሪያ ግን አባቢውማ እሺ እኔ ገዛታለሁ ቲክታኩን። በቃ እንግዲያውስ ቁጥሩሽን ማሪ፣ እኔ ገዛታለሁ አካውንቷን እያለችሽ ነው። ቁጥርሽን ስጫት። ነይ፣ እኔ ገዛታለሁ ያልሽው ልጅ ነይ። እዚሁ ስልክ ተቀያየሩ። የታለች ኢሉ? ቆይ አንዴ ማሪ ሚዩት አድርገሽ ጠብቂ። ሞዴሬተሮች ኢሉን አስገቧት። 2 ቢራ ቢሮ ያለባት ልጅ ትናንትና ገብታ 300 ምናምን ሺህ ፎሎ አላት። ለመታከሚያ ቲክቶክ አካውንቴ መሸጥ እፈልጋለሁ አሞኛል ብላለች። እና አንዲት ልጅ ደግሞ እኔ ገዛታለሁ ብላ ኢንቫይት አድርጊያታለሁ። ኢሉ ጻፊ። ኢሉ የታለሽ? በቃ እንግዲህ ካልመጣቸውን ቪዲዮ ሰራላታለሁ። እንግዲህ አሞኛል ልታከምበት ነው ብላለች። ወደ 356,000 365,000 ፎሎ አላት። ቲክቶኳን መሸጥ ትፈልጋለች እና መግዛት የምትፈልጉ እንድትገዟት ቸግሯት ነው ልታከምበት። እኔ እንገዛለሁ። በቃ ጥሩ እሺ። እውነት ከሆነ እኔ የሆነ ነገር የእውነት ተሳክቶ ሆኖ ካላየው ሰው አላምነው። ብዙ ጊዜ ሰዎች ቃል ይገባሉ ግን አያደርጉም። በቀደም የሆኑ ልጆች ዱባይ የሚኖሩ ወንዶች ስራ አጥተው ማለት ነው መጥተው አቡ ስራ ፈልጊልን ብለውኝ አስገብቻቸው ስራ እየፈለግንላቸው አንዲት ልጅ ገብታ እኔ ስራ አለኝ ብላ አገናኝተናት በላከችልኝ ቁጥር ሲደውሉ ስራ የለም አለ ሰውየው። ከዛ የለም አለ እኮ ከዚህ በፊት እኮ ሰው ሰጥቼው ነበር ያልሞላ መስሎኝ ነው አሁን የሚፈልግ መስሎኝ ነው። ዩሲ እንዴት አንዳንድ ሰዎች በሰው ተስፋ ላይ በሰው ጉጉት ላይ ይቀልዳሉ። ስለዚህ እኔ ሰው አድርጎት ካላየው አንድ ሰው ምንም ነገር ሆኖ ተሳክቶ ካላየው አላምነው። ተሳክቶ እሺ ሞሚ ጀምሪ ማሪ። ልጀምር አቡ? አዎ ማሪ። የእኔ ታሪክ እኔ የተዋወቅኩት ከጓደኛ ጋር ሁለት ቲቪሽን ትንሽ ቀንሽው እሺ። ትንሽ ጮሃል ቲቪው። እሺ አሁንስ ኦኬ ጥሩ ነው ይሰማል? አዎ ስራ ፈልጊልኝ ያልሽው ልጅ ይኸውልሽ፣ ስራ ስትፈልጊ የምትኖሪበትን ሀገር ጻፊው። ለምሳሌ ዱባይ ከሆንሽ ዱባይ ያላችሁ ባካችሁ ስራ ካላችሁ በይ። ያለሽበትን ሀገር ጠቅሰሽ የተለያየ ሀገር ያለ ሰው ስለሆነ ያለው እነዛ ሰዎች ኮንታክት እንዲያደርጉሽ ማለት ነው። ዝም ብለሽ ስራ ፈልጉኝ። የት እንዳለሽ በምን አውቀው? ትኩረትም አይሰጡሽም። ዱባይ ያላችሁ ስራ ፈልጉልኝ ብለሽ ጻፊ፣ ጥርት ባለ አማርኛ። እሺ ኦኬ። እና እኔ 2011 ላይ ሳኡዲ ሄጄ ነበረ። 2012 ላይ ከጓደኛዬ ጋር በፌስቡክ ተዋወቅኩኝ ማለት ነው። እና ስናወራ እሱ ብዙም አማርኛ አይችልም እና ያው እኔም እንትን እያልኩኝ አረበኛ እኔ ትንሽ ይችል ነበር፣ እሱ በደንብ ይችላል። ገና መሄዴ ስለሆነ ቶሎ አልለመድኩኝም። ይሰማሻል አቡ? ውዴ ካልተሰማ እኔ አይሰማም ካላልኩሽ እየተሰማን ነው ማለት ነው። እሺ እና ከዛ
በቃ እንዲህ ስናወራ 2013 ላይ እንደወደደኝ ነገረኝ ማለት ነው። ከዛ አሁን ስላላመንኩበት ጠብቀኝ 1 አመት አልኩትኝ። እሺ ብሎ ጠበቀኝ። ከዛ ወዲህ ብዙ አናወራም። ከዛ መጨረሻ ላይ 1 አመት ሲሆነው 2013 መጨረሻ ላይ ምናምን ሲሆነው ስክሪንሾት አድርጎ ላከልኝ። 1 አመት ጠብቀኝ ያልኩትን ማለት ነው። እኔ ያው ብዙም ወደሱ ሀሳብ የለኝም ነበር። ያው ከዛ አሁን እንደዛ ስክሪንሾት አድርጎ ሲልክልኝ እርግጠኛ ሆንኩኝ ማለት ነው፣ ትክክለኛ ሰው መሆኑን ማለት ነው። ያንን ስክሪንሾት ሳይ ከዛ ኦኬ አልኩት። በቃ አብረን ስናወራ እኔም እዛ እየሰራሁኝ በመሀል ወደ ኢትዮጵያ እየሄድኩኝ ከዛ መጨረሻ ላይ በቃ እንጋባ ምናምን አለኝ። እኔ ደግሞ ቤተሰብ ሌላ ጎረቤታችን ነበረ እኔን የሚወደኝ ማለት ነው፣ ከቤተሰብ ጋር በጣም ቅርብ፣ ከኛ ቤት ጎን ፋዘር የኔ አባትም ይወደዋል በጣም እና እሱን እንዳገባ ነው የሚፈልጉት ቤተሰብ። እኔ በቃ ይሄን ልጅ ወደድኩትኝ በጣም የሆነ ትክክለኛ ሰው ስለሆነ እና በቃ ውስጤ አመነበት። 1 አመት ጠብቆ ያንን ስክሪንሾት ሲልክልኝ ማለት ነው። ከዛ ቤተሰብ በቃ እኔ ላገባ ነው ምናምን አልኳቸው። አይሆንም ይሄንን ልጅ ነው የምታገቢው አለኝ ፋዘር። ከዛ እኔ አልፈልግም ይሄኛውን አልኩት። በነገራችን ላይ እኔ እሱ ኤርትራዊ ነው እና እንዴት አንቺ የዛኔ እንትን ነበረ ፋዘር እንደውም አላይ ረህማ አንቺ ነሽ ኢትዮጵያና ኤርትራን የምታስታርቁት እናንተ ተጋብታችሁ ነው ወይ? አይሆንም ይሄኛውን እዚህ እኛ የምናውቀውን ሰው ማግባት አለብሽ ምናምን ሲለኝ በቃ እኔ እምቢ አልኩት። ሽማግሌ ላከ 2016 ላይ እሱ ማለት ነው። የሚያውቃቸው ሰዎች ነበሩ አዲስ አበባ እና እዛው እኔ የምኖርበትም አካባቢ ነበሩ የሚያውቃቸው ሰዎች። ከዛም ያለ ፋዘር የኔ አባት ማለት ነው። ከዛም በቃ እኔም እምቢ አልኩኝ፣ ዝም ብዬ ቁጭ አልኩኝ። እኔ እንደውም እኔ እና እሱ በእንትን እያሰብን ነበር በሸሪያ ፍርድ ቤት። ቤተሰብ እምቢ ካለ በቃ ያው በጣም ፍቅር ውስጥ ስላለን እኔም በጣም ፍቅር ውስጥ ስላለው በሸሪያ ፍርድ ቤት እንጋባለን፣ ካልሆነ ወንድሜ ያስርልኛል ኒካ ምናምን እያልን ስንል ማዘር አላይ ረህማት አሳመነችው አባቴን ማለት ነው። ከዛ መጨረሻ ላይ ይሻለ 2017 ላይ ድጋሜ ላኩ፣ ኒካ ታሰረልን። እሱ አልመጣም፣ ገባሽ? አልተያየንም። ከዛ ኒካ ታሰረ። ኒካ ታስሮ በ5ኛው ወር በ4ኛው ወር እንደዛ መጣ። እሱ ሰርግ ተደረገ 2010። ከዛም በኋላ በቃ ሲመጣም በቃ ያው በቪዲዮ ኮል ምናምን ስለምናወራ ያው አዲስ አልሆነብኝም፣ ገባሽ? ከዛ ተጋባን በሰርግ በቃ ቤተሰብም ደስተኛ ሆነ። ሲያዩት በጣም ወደዱት ልጁን። በፊት እንትን ያሉት ማለት ነው። በጣም ጥሩ ሰው ነው እሱ፣ ገባሽ? ከዛ መጨረሻ ላይ 3 ወር ተቀምጦ ተመልሶ ሄደ። ተመልሶ መጣ። እሱ የሚኖረው አሜሪካ ነው። 3 ወር ተቀምጦ ተመልሶ ሄደ። እንደዛ ሲባል ድጋሜ በ2ኛ አመቱ መጣ። ያው እያወራን በ2ኛ አመቱ መጣ። በ2ኛ አመቱ ሲመጣ ደግሞ ከቤተሰብ ጋር አስተዋወቀኝ። ሄድንና አብረን ትግራይ ክልል ቤተሰብ እንዳለ መጡ። እናቱ፣ ወንድሞቹ ምናምን ተዋወቅን ከቤተሰብ ጋር። እኔም አረገዝኩኝ የመጀመሪያ ልጄን። እዛ ትግራይ 1 ወር ተቀምጠን ተመልሰን ወደ አሰላ 1 ወር ተቀመጥን። ተመልሶ ሄደ። እኔም አረገዝኩኝ፣ ወለድኩኝ። ከዛ ልጄ 1 አመት ሲሆነው መጣ ተመልሶ። የመጀመሪያ ልጅ 1 አመት ሲሆነው ተመልሶ መጣ። ድጋሜ እሱም ሲመጣ እኔ ድጋሜ አረገዝኩኝ፣ 2ኛ ልጅ ማለት ነው። ከዛ ድጋሜ አረገዝኩኝ። እሱም አሁንም 2 ወር 3 ወር እየቆየ ነው የሚሄደው። ያው ፕሮሰስ ተጀምሮልናል። ፕሮሰሱን ጀምሮልኝ መጀመሪያ ሳልነግርሽ እኔ እርጉዝ ነበርኩኝ። ኤምባሲ ገባሁኝ ለኢንተርቪው ማለት ነው። ኤምባሲ ስገባ
ኤምባሲ ስገባ ወልጄ ነበረ። 6ኛ ቀኔ ነበረ ልጄን ይዤ ሄድኩትኝ እና የእኔ ስለሆነ ፕሮሰሱ ስገባ ልጅሽን ጥለሽ መሄድ ትችያለሽ ወይ ቪዛ እንምታልሽ ያሉኝ ኢንተርቪው ካደረጉኝ በኋላ። ከዛ እኔ ልጄን ጥዬ መሄድ አልችልም አልኳቸው። የመጀመሪያ ልጄን ስለረሳው ነው ደግሜ የምነግርሽ። ከዛ ልጄን ጥዬ መሄድ አልችልም አልኳቸው። በቃ እሺ ብለው ያው እንትን አረጉት። ቪዛውን አልመቱልኝም። የልጁን ፕሮሰስ ከዛ ሲጀምር የአንቺ ቪዛ ይመታልሻል አሉኝ። ተመለስኩኝ። ድጋሜ የልጁን ፕሮሰስ ጀመረ። ከዛ በቃ እሱ ሳያልቅ ፕሮሰሱ የልጁ 1 አመቱ ሆኖ መጣ አልኩሽ። አረገዝኩኝ። እኔ የልጁ የ1 አመት ልደት ላይ ነበረ እሱ የመጣው። 2 ወር ነው 3 ወር እንደዛ 2 ወይ 3 ነው እየተቀመጠ የሚሄደው። ተቀምጦ ሄደ። ከዛ እኔ የትንሿን አልተወለደችም ነበረ። የዛን ሰዓት 2021 ነበር ልጅቷን ሁለተኛዋን እኔ የወለድኩትኝ። የእሷ ፕሮሰስ አልተጀመረም ነበረ። ስትወለድ ነው መጀመር ያለበት። የትልቁ ልጄ ኦልሬዲ ፓስፖርቱ መጥቷል። እኔ ናቡ የትልቁ ልጄ ኦልሬዲ ፓስፖርቱ መጥቷል። የኔ ደግሞ አልተመታም። በእንትኑ ምክንያት ማለት ነው፣ በልጁ ምክንያት እኔ አልተመታም። ቪዛ የለኝም። ቪዛ ለእኔ ሲመቱልኝ የ3 ወር ነው የሚመታልሽ። ስለዚህ እኔ ይሄኛው ልጁ ደግሞ ያው እሱ ሲቲዝን ስለሆነ ባለቤቴ ፓስፖርት ነው ያለው። የእኔ ከተመታ ኤክስፓየርድ ይሆናል እና ልጄን እችኛዋን ወለድኳት። እንደወለድኩ ወዲያውኑ ልደት ካርድ ምናምን አውጥቼ ላኩለት ፕሮሰስ እንዲጀምርላት ለትንሿ። ለእሷም ፕሮሰስ ጀመረላት። ከዛ እኔ አፕላይ አድርጎልኝ ነበር። እኔ እንደወለድኩኝ የእኔ ቪዛ መጣ ለ3 ወር ማለት ነው። ለልጅቷ የጀመርኩላት ልክ እንደተወለደች ነው የጀመረላት። ከዚህ ስለሆነ የሚጀምርላት። ከዛ የእሷ ተጀመረላት። ልክ ልንሄድ ራፍ በቃ 3 ወር ሆናት እሷ ማለት ነው። ይቅርታ። ወዴት ነው የምትሄዱት? ወደ ኤርትራ? ኤርትራዊ ነው ብላለች አባሉ። አቡዬ ኤርትራዊ ነው ባለቤቴ፣ ግን ያለው እሱ አሜሪካ ነው። ፕሮሰስ የሚጀምርልን እኮ ወደዚህ ነው፣ ወደ አሜሪካ። ይቅርታ ልጄ ላባብል። አባቢው መጀመሪያ ልጅ። እሺ አመሰግናለሁ። ገባኝ። አሜሪካ ሶሪ፣ ኤርትራዊ ነው። በፌስቡክ ነው የተዋወቁት። ከዛ በፌስቡክ ተዋውቀው አመት ከምናምን በፌስቡክ አውርተው ኢትዮጵያ ሄዳ ኢትዮጵያ መጥቶ አግብቷት አስረግዟት ቫኬሽን እየሄደ እየመጣ 2 አስወለዳት። ከዛ ፕሮሰስ አረገላት። አሁን አሜሪካ ሊወስዱ ራይት ባጭሩ ሲገረም መስ ከዛ አሁን እህታችን አሜሪካ ሄደች አልሄደችም እንሰማለን። ልጇን አባብላስ ሳህ ወሌላ ትክክል ነኛ። ባጭሩ ትክክል ነኝ። ቡና እያፈላው ነበረ። ቴኔኒኮ ቤት ተጠራርገው ዙረት ሄደዋል። ኑኑ ዋና ሄዳለች ከሀና ጋር። ሳይመን ደግሞ ሳይክል ሊነዳ ሄዷል ከአባቱ። አቡ ልጀምር? አቡዲ ጀምሪማ። ከዛ ፕሮሰስ አረገልሽ? አው የእኔ ቪዛ ኦልሬዲ ላኩልኝ። የ3 ወር ቪዛ ማለት ነው 2021 ላይ ከነ ልጆችሽ ከነ ሁለቱም ልጆችሽ? የሁለተኛዋ ተጀምሯል። የእሷ እንደተወለደች ስለሆነ እንደተወለደች ነው ብዬሻለው። ሁለተኛ ልጄ 2021 ላይ እሱ ጀመረላት። ከዛ ግን የእሷ አላለቀላትም። የእኔ ቪዛ ተላከልኝ የ3 ወር። ከ3 ወር በኋላ ኤክስፓየርድ ያደርጋል እና 3 ወሩ ደረሰ። ያ 3 ወር ደረሰ እና የእሷ ፓስፖርት አላለቀላትም የትንሿ ልጄ። 3 ወሩ 2 ቀን ምናምን የኔ ሊያልቅ 2 ቀን ምናምን ሲቀረው በቃ እኛ ተጨነቅን። እኔም እቺ ልጅ ጥዬ አልሄድም። የ3 ወር ነበረች። በጣም ህፃን ስለነበረች በጣም አሳዘነችኝ። እሱ ደግሞ እኔ መጥቼ ወስዳታለሁኝ፣ አንቺ ነ የአንቺ ቪዛ ከተቃጠለ አሁን ላይ ቪዛ አታገኝም። የዛኔ ኮሮና ምናምን ነበረ 2021 ላይ ድጋሜ ቪዛ ለማሳደስ ምናምን እንትና ድጋሜ ኢንተርቪው ገብተሽ ነው ከተቃጠለ እንደዛ ይመስለኛል በዛን ሰዓት። እና
ከዛ በቃ እኔም እንትን እያልኩኝ በሁለተኛው ቀን እንደ ዛሬ ማታ ልንሄድ ፓስፖርቷ መጣ። ቲኬት ኦልሬዲ ቆርጠናል በስሟ ለሷም፣ ፓስፖርቷ ግን አልመጣም ከዚህ ስለሆነ የሚላከው ከአሜሪካ። ከዛን በቃ እኔም ተጨንቅ ያለው ምናምን ያው አልሐምዱሊላ። ግን የዛኑ ጊዜ ፓስፖርቷ መጣ፣ አስመታንላት። የዛኑ ጊዜ ሻወርም አልወሰድኩኝ። በቃ ስንከራተት ነበር ኤምባሲ ለኤምባሲ። እንደ ማታ 2 ሰዓት ልንበር ዛሬ ከሰዓት ላይ ነው የመጣው። ግዴታ ኢትዮጵያ መወለዷን ማስመታት አለብሽ፣ ፌዴራል ነው ምናምን ሄደሽ ፓስፖርቷ ላይ የህፃኗ ላይ ማለት ነው። የትልቁን ኦልሬዲ ጨርሻለሁ እና ሄጄ እሷን አቅፊያት እንደዚህ በሆዴ አዝያት ማለት ነው። እና ትንሹን ይዤ ነበረ። አጎቶቼ ያው ብዙም ትራንስፖርት አልቸገርም፣ መኪና ስላላቸው አብሮኝ ነው የሚሄደው። ከዛን ገባሁኝ እና ስለምነው ዋናውን ፓስፖርቱ እንዲመታ አስቸኳይ የላቸውም። በሳምንት ነው የሚደርሰው ኢትዮጵያዊ መሆንሽ የሚመታው። በጣም ወረፋ አለ። ቲኬቴንም ይዤ ነበር እኔ ማታ ነው በረራዬ ብዬሻለሁ። ከዛ ሄጄ ስጠይቀው ምን አለኝ፣ እንዴ ለምን ዛሬ መጣሽ? ቀድመሽ አትመጪም ወይ? የልጅቷ ፓስፖርት ዛሬ ነው የመጣው። እኔ ደግሞ በ13 እንትን ይቃጠላል፣ በ12 እዚህ መግባት አለብኝ አሜሪካ፣ ኖቬምበር 12 በ13 ይቃጠላል። ስለዚህ የዛኔ ደግሞ 11 ማታ ላይ ነው እኛ ኢትዮጵያ ላይ ምን በረው ወደዚህ እንደዛ ነው። ያው በሁለተኛው ቀን ስለምደርሺ ማለት ነው። የ13 ሰዓት በረራ ነው። ከዛ ስለምነው አይሆንም ሂጂ ወደዛ ምናምን ብሎ አመናጨቀኝ። ዋናው ጋር ሄጄ ማለት ነው። ከዛ አልሄድም ብዬ ትንሽ ዞር ብዬ ብቻ ከፊቱ ቆምኩኝ። ህፃኗንም እንዲያስኩ ምናምን በቃ አንቧ ቅርር ብሎኛል። በጣም ተጨንቅ ያለው ገባሽ። ከዛ ስቆም 1 ሰዓት ምናምን ቆምኩኝ። በቃ ወደዚህ ሂጂ ምናምን እያሉኝ ዝም ብዬ ፊት ለፊቱ ነኝ፣ ራቅ ብዬ ነው የቆምኩት። በቃ ሲያየኝ አሳዘንኩት መሰለኝ። ነይ ምናምን ብሎ ጠራኝ ድጋሜ። ከዛን በቃ ደብል ትከፍያለሽ ምናምን አሉኝ። ከመጣልሽ መጣልሽ፣ እኔ እንትኑን አልወስድም፣ አንቺ ኃላፊነቱን አልወስድም። ከመጣልሽ መጣልሽ ነው። ማታ ላይ ነው የሚመጣው ይሄ አስቸኳዮች ማለት ነው። በዛን ሰዓት አስቸኳይ የለም፣ በ3 ቀን ነው አስቸኳይ። ግን ከነሱ ጋር እልክልሻለሁ፣ ከመጣ መጣ ነው አለ። እኔ ኃላፊነቱን አልወስድም፣ ትጠብቂያለሽ አለኝ። እሺ አልኩኝ። ወዲያውኑ እንትን አልኩኝ፣ ከፋፈልኩኝ፣ የሚፈራረመውን ፈረምኩኝ። ተላከ ፓስፖርቷ ሊመታ። ከዛ ተላከ። በቃ እዛው ቁጭ ብለን ነበረ። ደረሰ ማታ ማለት ነው። 12 ሰዓት ሆነ። ዘግተው ወጡ። እነሱ ግን የሚጠብቅ መንገድ ላይ ይሄ ትራፊክ አለ ምናምን፣ ይዘው የሚመጡት ከሌላ ቦታ ነው መሰለኝ፣ ከሚያስመቱበት ቦታ። እዛው አይደለም የሚመታው። ሌሎቹ ሁሉም ዘግተው ወጡ። የሚጠብቅ አንድ ሰው ብቻ ፓስፖርቱን እና ሌሎች 3 ሰዎች ከኔ ጋር አሉ። እዛው ቁጭ ብለናል። ስንት ሰዓት መጣ መሰለሽ? እንትኑ 1 ሰዓት መጣ ፓስፖርቷ የልጅቷ። እኔ በረራይ እኔ እስክጠብቅ አጎቴ ሻንጣዬን ይዞ መጣ። ቻው ራሱ አላልኳቸውም። ፋዘርም አላይ ረህሞ መጥቶ ነበረ ሊሸኘኝ። ወደዚህ ፓስፖርቱ እንትን ለማለት ስል ነው ያገኘሁት። ከዛም በቃ ሄዶ የኔን ሻንጣ መጣ። መጨረሻ ላይ 1 ሰዓት ላይ ሄድን ወደ ኤርፖርት ወስደን ፓስፖርቷን። ኤርፖርት የኔ በረራ 2 ሰዓት፣ እዛ 2 ሰዓት መግባት አለብኝ። ግን በረራው 3 ሰዓት ምናምን ነው። እዛ ቼኪንግ 2 ሰዓት ነው መግባት ያለብሽ የሚለው። እንደዛም ሆኖ በቃ አልሐምዱሊላ ተሳካ። ምንም በቃ ልብሴን ራሱ ሳልቀይር ሻወር ራሱ ሳልወስድ እንደዛው ተመልሼ ወደዚህ መጣሁኝ። እዚህ መጣን። ተመስገን። ፋይናሊ አሜሪካ ገባሽ? አዎ አልሐምዱሊላ። ፈለግሽን እኮ ካሁን ትመለሻለሽ፣ ይመልሱሻል። የሆነ ሰበብ ተፈጥሮ ብለን እንዴ አልነቀን እኮ። አልሐምዱሊላ አልተመለስኩም ትለን ቀረን እንዴ። ተመስገን አምላክ። ለመግባቷ ለማይቀር አሰቃየችን። ነሽ ትንሽ ተሰቃዩ ብዬ ነው። ካሁን ተመለሰች። የሆነ ችግር የሆነ ነገር ጎደለ ብለው ይመልሷታል ከኤርፖርት እንጂ ነፍሴ አልመለሱኝም። እና ግን አንድ ያልነገርኩሽ ነገር ቤተሰቤን እንዲህ በፌስቡክ የተዋወቅ ነው አላልኳቸው። ለምን እሱ በፊቱንም አያምኑማ፣ ኤርትራዊም ነው። እንደገና ደግሞ በፌስቡክ ነው ካልኳቸው የማይታመን ነገር ነው። ገባሽ? እሺ አይሉኝም። ከነ እንትን አይሉኝም። አዎ መጀመሪያው ሳውዲን የተዋወቅ ነው ያልኳቸው። እሱ
ወንድም ስላለው እዛ መጥቶ ሀዲቃ ቦታ ነው የተገናኘ ነው በአካል ነው የተዋወቅ ነው አልኳቸው። በአጋጣሚ እዚህ ራሱ ያሉ ጓደኞቼ ምናምን ወይ የሰፈር ሰው ካለ ዋሽቻቸዋለሁ። እስካሁን ድረስ የሚያውቅ ሰው የለም። ገባሽ? አሁን የተናገሩ አሜሪካን መግባትሽ ነው እናቴ። እሺ እንዴት ናት አሜሪካ? ደስ ትላለች ወላሂ አልሐምዱሊላህ። እና ገባሁኝ 2021 እዚህ መጣሁኝ። ከዛን እሱ ጠበቀን ባለቤቴ በቃ ወሰደን ምናምን 2 ልጆች ዬ የ3 ወር ልጅ እና የ2 ዓመት የመጀመሪያ ልጅ 2 ዓመቱ ነው። ሁለተኛዋ 3 ወሯ ነው። በቃ መጣሁኝ እዚህ አልሐምዱሊላህ ደስ ይላል። እሱም በጣም ጥሩ ሰው ነው። ከዛ ስንኖር 8 ወር ሲሆነኝ አሁንም አረገዝኩኝ 3ኛ ልጅ አሜሪካ ውስጥ። አዎ እሺ ቆይ መጀመሪያ አንቺ ሄድሽ፣ ግን ልጅ አንድ ወር የመጀመሪያ ልጅሽን ብቻ ትተሽ ትንሿ ፓስፖርቷ ስላላለቀ ይዘሻት ሄድሽ? ኖ የዛን ጊዜ እኮ ስንጠብቅ የነበረው የትንሿን ፓስፖርት ነው እኮ 1 ሰዓት ምናምን ማታ ይመጣልኝ እኮ የትንሿ ፓስፖርት ነው። ጥያ አልሄድም እያልኩኝ ገባሽ? ሁለቱንም ልጆች አቅፈሽ ነው? ሁለቱንም ነው ይዤ የገባሁት። አልሐምዱሊላህ በጣም ድዋ ሲደረግልኝ ስለነበር እኔም ትንሿን ጥያ አልሄድም እያልኩ ሳለቅስ ስለነበረ እና እንደዛ ገባሁኝ። ከዛ 3ኛ አረገዝኩኝ መጥቼ ትንሿ 8 ወር ሲሆናት እኔ አረገዝኩኝ። በነገራችን ላይ ኦፕራሲዮን ነኝ፣ ቶሎ ነው ያረገዝኩበት። ከዛ አልሐምዱሊላህ 3ኛ ልጄንም ወለድኩኝ። ከዛን በቃ ይኸው ስንኖር ስራም በመሀል ገባሁኝ። ትምህርትም ላንጉጅ እየተማርኩኝ ስራ እየሰራው ምናምን ያው ውዶች 1 ሰዓት ተኩል ላይ ከምሽቱ 1 ሰዓት ተኩል ቅልቦች ይመጣል። ከምሽቱ 1 ሰዓት እኔ ዝም ብዬ ማንንም እያስገባው ባህና ጉዳይ ዝም ብዬ መለፍለፍ አልፈልግም። ምን ጉድ ነው? ውጤቱን ሳቶ ማሳየት ነው እንጂ ማውራት ምንድን ነው? እና የምትሉት ስለሱ አውሩ ነው። አናወራም፣ በወሬ ምንም አናመጣም። ቅልቦች አባቷን አናግሮ ምላሽ 1 ሰዓት ተኩል ላይ ይዞልን ይመጣል። አለቀ። የተረፈ ቀን ሙሉ ቁጭ ብሎ መንገደኛውን ወጪ ወራጁን እያስገቡ ስለ ሀና መለፍለፍ ምን እናመጣለን? እሺ ውዴ። እና 3ኛ ልጄን ወለድኩኝ። እሱ አሁን 3 ዓመቱ ነው። አሁንም 4ኛ ልጅ ወልጄ አራስ ነኝ። 1 ወሬ ነው። ማሻአላ 4ኛ ወለድሽ? አዎ 4ኛም ወልጄ 1 ወር ነኝ። አራስ ነኝ አሁን። አሜሪካም እንደዚህ ላይ በላይ ይወለዳል እንዴ? ያው ስራ ያለ መስራት ከወሰንሽ ትወልጃለሽ። አንቺ አትሰሪም፣ ባልሽ ነው የሚያስተዳድርሽ? አዎ እሱ ነው የሚያስተዳድረኝ። ያው ይሄ ፍሌክስ ምናምን እሰራለሁ አንዳንዴ በሳምንት ለ4 ሰዓት ምናምን። ያው ቋሚ ስራ ሳይሆን እንዲህ አጫጭር ሰዓት ማለት ነው። ልጆች ስላሉ አይመችም። እሱን እየሰራው ትምህርት ኦንላይን ላይ ላንጉጅ እየተማርኩኝ ልጆችን እያሳደጉሽ 4ኛ ዓመቴ 2021 4 ዓመቴ ሲቲዝንም ሆኛለሁ። በነገራችን ላይ ሲቲዝን ተፈትኜ በጋብቻ ስለሄድሽ ነው በአንዴ ዜግነት የሚሰጡሽ? በጋብቻ ስትመጪ አዎ በ3ኛ ዓመትሽ አፕላይ ታደርጊያለሽ። ፈተና ተፈትነሽ ካለፍሽ ሲቲዝንሽን ታገኛለሽ። ቶሎ አገኘሽ ግን አንቺ በ4 ዓመት ዜግነት? አው አፕላይ አረኩኝ። ፈተናውን እኮ ካለፍሽ ነው 100 ጥያቄ ይጠይቁሻል። ከ100 6ቱ መመለስ አለብሽ። 106 ፍሬ ብቻ? አዎ ግን 100ን በጭንቅላት ሴቭ ማድረግ አለብሽ። 100 ብቻ አይደለም፣ ሌላ ሲቪክ የሚባል አለ። እሱን 25 ምናምን ነው ይጠይቁሻል። እሱን ወደ 6 ጥያቄ። ይሄ ግን 100 ቋሚ ነው። 100ን በጭንቅላትሽ መያዝ አለብሽ። 100ን ታጠኝና ከ100 6ቱን ትጠየቂያለሽ። 10ሩን ትጠየቂያለሽ። 6ቱን ከመለሽ ታልፊያለሽ። ከ6 በታች ከመለሽ አታልፊም። 10 ነው የሚጠይቁሽ። ከ100 ውስጥ የሚጠይቁሽን አታውቂም። ስለዛ ሙሉውንም በጭንቅላትሽ መያዝ አለብሽ። ስለዚህ ሀገር ስቶሪ ነው የሚጠይቁሽ። የምትጠየቂው ጥሩ ነው። ጥያቄዎች ይሰጣችኋል ቀድሞ ማለት ነው። ስለዚህ ጉዳይ ነው የምትጠየቁት። ቴንክ ሜሪ። ስለዚህ ጉዳይ ትጠየቂያለሽ ተብሎ 100 ጥያቄ ይሰጣል። 100ን አጥንተሽ ሸምድደሽ ስትቀርቢ ምናሽኝ አቡዬ። ኧረ በቃ ታዩ አልሰማሽኝም ለካ እየተቆራረጠ 100ን። አዎ ልክ ነሽ። እየተቆራረጠ ስለሆነ ነው። ምን አልሽ?
ያልኩሽ እኮ 100ን ሸምድደሽ ታጠኛለሽ። ከ100 ላይ 10 ጥያቄ ተጠቂሽ 6ቱን በትክክል ከመለሽ 4 ኤክስ ቢኖርብሽም ታልፊያለሽ ነው ጥያቄው። ታልፊያለሽ። አዎ አዎ አዎ። እና ቤት ውስጥ የሚያርስሽ ሰው አለ? የሚያርሰኝ ሰው ቋሚ የሚያርሰኝ እሱ ያው 2 ሳምንት እሱ ነው ያረሰኝ። ሁሉን ነገር እሱ ነው የሚያደርግልኝ። መጀመሪያ የወለድኩ ጊዜም 3ኛ ልጄን እሱ ነው አሉ። ሌሎችም ብዙ አለን እዚህ ኤርትራያኖች ብዙ አሉ። የእሱ ሀገር ሰዎች ቁብ ምናምን እድር አለን፣ እንገናኛለን በየወሩ። ግን ያው የበለጠ እሱ ነው የሚያርሰኝ ሙሉ በሙሉ ማለት እችላለሁ። ባለቤቴ ማለት ነው። ገንፎም እየሰራ አጥሚትም እየሰራ በጣም ጎበዝ ባለቤት ነው ያለኝ። አልሐምዱሊላህ። እንኳን ደስ አለ። ደስ ይላል በእውነት ሚስት በባሏ ስትደሰት ደስ ይላል። አዎ ወላሂ አልሐምዱሊላህ። በጣም ጥሩ ሰው ነው። እኔ ነኝ እንደውም ትንሽ ኃይለኛ። እንኳን ቀናሽ ፈጣሪ፣ እንኳን አንቺ ይመሰግናል። ፈጣሪ ልጆችሽን ያስፈልግልሽ። እና ስንት አመት ናቸው አሁን ልጆች? 4ቱ። የመጀመሪያ ልጄ 7 አመቱ ነው። ሁለተኛ ልጄ 4 ነች። ያው ኦልሞስት ጨርሳለች፣ ወደ 5 እየሄደች ነው። 3ኛ ልጄ 3 አመቱ ነው። ይሄ የመጨረሻው ደግሞ 1 ወራችን ነው። 1 ወር ከ3 ቀን። አይ ፈጣሪ ያሳድግልሽ። አሚን አሚን። ሀውዬ በቃ እና አመሰግን። አለቀ በቃ። በቃ ራስ ነኝ አሁን። ያው አለቀ። ይሄ 3ኛ 4ኛ ኑሮ ደስ ይላል። 5ኛም የመውለድ ሀሳብ አለሽ? አሁን ሀሳብ የለኝም የመውለድ። ወደፊት ያው 3 ወንድ ስላለኝ 1 ሴት ነው ያለችኝ። 1 ሴት አላህ ከሰጠኝ 5ኛ ላይ ወልዳለሁ ወደፊት አላህ ካለ። ግን ጣቶቻችንም 5 ናቸው። ማርያም 5 አድርገን። አዎ ልክ ነሽ። ግድ ነው ያስፈልጋል። ግን ሴት ስጠኝ ዱአ አድርግልኝ 5ኛ ላይ። ያርግልሽ ያርግልሽ። በተረፈ ተማሪ ስሪ። የአሜሪካ ከገባሽ አይቀር ማሪ ተማሪ ስሪ ከወለድሽ በኋላ። እሺ አቡዬ። አሁን ያው ከ4 ልጅ ጋር ብዙም ትምህርት ስራ ወተሽ መስራት ይከብዳል። 2 ልጆች ትምህርት ቤት ገብተዋል፣ ይሄዳሉ። 2ቱ አይሄዱም። ግን እኔ ስለዚህ መማር ምችው 2ቱ ትምህርት ሲጀምሩ ነው ወይንስ ኦንላይን ነው? ኦንላይን ብቻ ነው እኔ መማር የምችለው። አሁን ላይ ስራ መስራት የምችለው ወይ ኦንላይን ላይ ነው መስራት የምችለው። በዚህ አጋጣሚ የሀቡ ቤተሰቦች ፕሊዝ ፎሎ አድርጉኝ። ኦንላይን ለመስራት ፎሎ ያስፈልጋል መሰለኝ። ምንድን ነው ስራው? ኦንላይን ሾፒንግ እዚህ ይቻላል መስራት። ይሄ እዚሁ ቲክቶክ ላይ መሸጥ እቃዎችን ማለት ነው። ኦኬ ጥሩ። እንደዛ አላህ ካለ መስራት እፈልጋለሁ። ኢንሻላህ አላህ ይርዳሽ። ፎሎ አርጓት ውዶች። ታሪክሽን ስላካፈልሽን እናመሰግናለን። እኔም አመሰግናለሁ አቡዬ። በጣም ነው የምወድሽ ወላሂ። አላህ በሰላም ይፍታሽ። ምን መሸጥ ነው ያሰብሽው እያለች ነው ካናሪ። ምን ልሸጪ ነው ያሰብሽው? እዚህ ቲክቶክ ላይ ይሄ ሜዲኪው ምናምን የፌስ ክሬሞች እዚህ ቲክቶክ ላይ የሚሸጡ እቃዎች አሉ። ራሱ ቲክቶክ ይሰጥሻል። አንቺ ማስታወቂያው ነው። እንደሱ አይነት ከቲክቶክ ሻፕ እያመጣች ልትሸጥ። አዎ አላህ ካለ በርቺ። እሺ አቡዬ፣ እኔ ቆንጆ አመሰግናለሁ። አላህ በሰላም ይፍታሽ። አሚን። እኔ እናት እኛም በጣም ነው የምናመሰግነው። በርቺ። እንኳን ደስ አለሽ፣ እንኳን አረገልሽ። ደስ ብሎናል። አሚን አሚን። የጌምሽ ጊዜም አለው። እሺ አለው ከጎንሽ ነኝ። ኢንሻላህ አላህ በሰላም ያድርሰን። አሚን። እኔ እናት ኖሪልኝ። አመሰግናለሁ። እሺ አቡዬ፣ ቻው ጋይስ። ኢሉ ቅድም ከኢሉ አካውንቷን እገዛታለሁ ብላ የኮመተችው ልጅ የታለች? ከላይ ያለችው ልጅ ኢሉ። እኔ ውሸቷን እውነቷን ፈጣሪ ነው የሚያውቀው። ገንዘብ እስካልሆነ ድረስ ይህንን ቁጭ ብዬ የማጣራበት ጊዜ የለኝም። እኔ የታመመ ሰው የሕክምና እርዳታ ፈልጎ ሲመጣ እዚህ ቤት የሕክምና ማስረጃ ጠይቃለሁ። ግን እሷ አሞኛል ልታከምበት አካውንቴን አሻሽጦልኝ ነው ያለችው። እውነቷን ውሸቷን ፈጣሪ ነው የሚያውቀው። ግን ቲክቶክ አካውንት መግዛት የምትፈልጉ ግዟትና ዩር ባክ ዌልካም ባክ ማይላል No, they are swimming. Yeah, but I want to go play. Okay, tell daddy to take you. Then where is daddy? Daddy is doing something else. He's busy. So could you take Sana to come here? I don't think so. She have internet there. There is internet? Yeah, there is an internet. ስንት ነው እያልሽ ነው? Yes, there is.
ኢሉ አቤት አቡዬ፣ እንዴት ነሽ? ሰላም ነው እንዴት ነሽ? አለን። ስንት ነው እያሉሽ ነው ዋጋው? እኔ ያላቅም ስላለመኝ ነው እንጂ ስንት እንደሚሸጥ አላቅም። አንቺን ልጠይቅ ነው የነበረው፣ ግን እኔም አላቅም። ስትወስኝ ነይ በቃ። እኔም አላቅም። ዋጋውን ወስነሽ ስትወስኝ ነይ እና ንገሪኝ። ዋጋውን ስትነግሪያቸው እስማማለሁ የሚል ሰው ካለ አገናኝሽ እና እዚሁ ጋር ቁጥር ተቀያይራችሁ ትወርጃለሽ ማለት ትወርዳላችሁ። ቁጥር ወይም ፎሎ ተደራርጋችሁ ትወርዱና ትጨርሳላችሁ ራሳችሁ ማለት ነው። በኋላ አካውንቱ ከሰጠናቸው በኋላ ብሩን ያሉሽ እኮ ፎሎን አይደለም ያሉሽ፣ የምሸጭበት ዋጋ። አዎ እንደዛ አለኝ። እንደዛ የሚሸጠውን አታውቁትም? ያኔ ጠይቂልኝ ኮሜንታሮችን። አላውቅም እኔ ማሬ። ራስሽ የአካውንቱ ባለቤት አንቺ አይደለሽ? አካውንቱን በዚህ ዋጋ ነው የሚሸጠው ብሎሽ ነይ። ኦኬ። ከዛ በኋላ ግን ማለት ነው ዩዘር ኔም እና ፓስዋርድ ከሰጣሻቸው በኋላ ብሩ ባይገባ መተሽ ነይ እንዳትጠይቅኝ፣ አይመለከተኝም። ኦኬ። በራስሽ ኃላፊነት ነው። አንዳንድ ሰዎች አካውንት እንሸጣለን እያሉ ሰው ከከፈላቸው በኋላም ዩዘር ኔሙን ፓስዋርዱን ቶሎ የሚቀይሩ አሉ። አንዳንዶቹ ደግሞ ዩዘር ኔም እና ፓስዋርዱን ወስደው ፓስዋርዱን ከቀየሩት በኋላ አካውንቱ የራሳቸው ከሆነ በኋላ ብር ማያስገቡ አሉ። ምንም አታመጭም ኦልሬዲ ፓስዋርዱን ከቀየሩት በኋላ። ስለዚህ ሪስኩን ስለማልወስድ እዚሁ ህዝቡ ፊት ነግሬሻለሁ። ኃላፊነቱ የምትወስጂው ራስሽ ነሽ እና ዋጋውን ስትወስኝ ነይ እና ጻፊልኝ ዋጋውን ወስኛለሁ ብለሽ። እሺ ጠይቄ እመጣለሁ። ኦኬ። ይህማ ወንዶች ላኪ ሽጭልን ታምሜ ነው ብለሽ ብለው የላኳት ነው የሚመስለኝ። 100,000 ግዛት። 100,000 የምትሸጪ ከሆነ 100,000 የሚገዛ ሰው መጥቶልሻል። አብርሽ 100,000 ልግዛት እያለ ነው። 100,000 ብር የምትሸጪ ከሆነ ጻፊልኝ። ኢሉ ከሰማሽ ጻፊልኝ 100,000 የሚያወጣሽ ከሆነ። መጀመሪያ ገንዘብ ያስተላልፉ። ኧረ እባክሽ ያስ ገንዘብ የሚያስተላልፈው ሰው መጀመሪያ ገንዘብ አስተላልፈው እሷስ አካውንቱን ባትሰጥ ሰጥታ ወዲያው ፓስዋርድ ብትቀይር ምን ያመጣል? ስንቶቹ ናቸው አካውንት እንሸጣለን እያሉ በየኮመንቱ እየዞሩ አንዳንድ ምስኪኖች እቃ ለመሸጫ ለቢዝነስ መስሪያ ያገለግለናል ብለው አካውንቱን ገዝተዋቸው ፋታ ሳይሰጧቸው ለሰከንድ ፓስዋርድ እስከሚቀይሩ እነሱ ቀድመው ቀይረውባቸው ጉድ የሆኑ ስንት ናቸው? ሲያወሩ አልሰማሽ? በጣም ይከብዳል ሰው ማመን በዚህ ዘመን። ስለ ሀና አውሪ ሀቡ። ማርያም እናቴ ቅደሚ ከፊቴ፣ ማርያም እናቴ ቅደሚ ከፊቴ። ስሚኝማ ስለ ሀና አውሪ ማለት ለሀና ወሬ ምን ይጠቅማታል? ወሬ ይጠቅማታል? ቁጭ ብዬ ስለ እሷ ባወራ ምን ትጠቀማለች? መረጃ ሰብስቦ ወደ ተግባር መግባት ነው እንጂ። ጻፉ። እኔንም አጭበርብረውኛል። ሲሆን ሜሮን እኔንም አጭበርብረውኛል እያለች ነው። አካውንት ገዙ፣ ተጠንቀቁ። ባያቸው የወሬ ጥማታቸው ነው እኮ በሰው ህይወት እነሱ የወሬ ጥማታቸውን ሊያደርጉ። እሱም አባቴ ሰላም አባቴ ጠፋችብኝ ነኝ ወንድሟ ነኝ አስገብኝ እህቴ ጠፍታብኝ ነው። እሺ ነው ወንድሜ። የእህትክን ፎቶ ይዘህ መታሃል? አቡ 20,000 ፎሎ ያለው አካውንት የሚሸጥ ካላችሁ 20,000 ፎሎ ያለው አካውንት የሚሸጥ 20,000 ፎሎ ያለው አካውንት አላችሁ የሚሸጥ አብርሃም ይፈልጋል። እሺ ሞ ሰላም ወንድሜ።
ሶስት እኔ አይደለሁም ኮመንት ኑረ ሰላም የሚለውን ኮፒ አድርጌው ነው ኮመንቱን። ስለሽ ነው የሰው ኮመንት ኮፒ የምታደርጊው። የሰው ኮመንት ኮፒ አይደረግም። ኮመንት ትሰርቂያለሽ። ድምፅ የምትሆኚው ሞንሽን በማድረግ እንጂ የሰውን ኮመንት ኮፒ በማድረግ አይደለም። እንደው የሰው ኮመንት ይሰረቃል። ቢታጣ ብታጭ ኮመንት ትሰርቂያለሽ። ስለ ሀና መረጃ አለኝ አስገብኝ የምትይው ልጅ እኔ መረጃ አልለቃቀምም። እኔ ከትክክለኛ ጉዳዩ ከሚመለከተው ሰው እንጂ አንቺ ዝም ብለሽ አቴንሽን ሲከር ስለሆንሽ ነው ደጋግመሽ ስለ ሀና መረጃ አለኝ። እንደዚህ ወሬ ለሚወዱ ሰዎች ሄደሽ አውሪ የላቸው። እሺ ውዴ፣ እኔ ወሬ አልወድም። ስለ ሀና መረጃ ከባለቤቷ፣ ከወንድሟ፣ ከአባቷ እና አብረዋት ሲጓዙ ከነበሩ ሰዎች ብቻ ነው የምወስደው። አንቺ ማነሽ? ምንድነሽ? አላቅሽ። ገባሽ? እኔ ዝም ብዬ ከኮመንት ላይ እየለቃቀምኩኝ ወሬ አላወራም። ስለ ሀና መረጃ ከፈለኩ የምጠይቀው አብረዋት የተጓዙ ሰዎችን ብቻ፣ ቤተሰቦቿን ብቻ። አለቀ። ዝም ብለሽ እየመጣሽ ኮመንት ላይ ስለ ሀና መረጃ አለኝ አስገብኝ። ሄደሽ ሞኝሽን ፈልጊ። ጠፋችብኝ ነኝ። ወንድሟን ኑር ሰላም ነክ ኦኬ ና መሬቱ ጋይ ሰው እንዲገባ ድምፅ ስትሆኑ የራሳቸውን ኮመንት አይደለም ሜንሽን የምታደርጉት። እሺ ኮፒ የምታደርጉት ሜንሽን አድርጋችሁ እከሌ አስገብኝ እያለ ነው ችግር ላይ ነው እንጂ የሚባለው የዛን ሰው ኮመንት ኮፒ ማድረግ ትክክለኛ ድምፅ የምትሆኑበት መንገድ አለ። ሰላም ዋሌኩም ሰላም። እንዴት ነሽ? ሰላም ነው? ደህና ነኝ አለን አልሐምዱሊላህ። ያው እንዳየሽው ኮሜንት ላይ እንደጻፍኩልሽ እህቴ ጠፍታብኝ ነበርና ፎቶዋን አድርግና ንገረን፣ ስክሪን ሪከርድ እናደርግልሃለን። በግሪን ጋላሪ ፎቶዋን አድርግና የት፣ እንዴት፣ መቼ፣ በስንት ዓመተ ምህረት እንደጠፋች ንገረን፣ ሪከርድ ያደርጉልሃል እና የምትገኝበትን ያያት ሰው ኮንታክት የሚያደርግበትን ስልክ ቁጥር አብረት እናገራለን። ገና እንትን አለ ሳውዲን የጠፋችዋ ሳውዲ ፎቶዋን አድርግና መቼና እሺ አንዴ ጠብቂ። ሌላ ምን ደረሰች የምትሉ ቪዲዮ ሰርቻለሁ። ገብታችሁ ቪዲዮን ተመልከቱ። ገብታችሁ ቪዲዮን ስለ ሀና ደግሞ የምጠይቁ ማታ 1 ሰዓት ተኩል ላይ ቅልቦች ሲመጣ አንድ ላይ አፕዴት እናደርጋቸዋለን። አስሬ ዝም ብለን ቁጭ ብለን በሀና አንሸቅልባትም እኛ በወሬ በትልቁ አድርጊ። ፎቶዋ ይሄ ነው እኮ። እዚህ ፎቶ ላይ የምትመለከቷት እህቴ ስሟ እከሌ እከሌ ይባላል። በዚህ ዓመተ ምህረት ወደ ሳውዲ አረቢያ ሄደች። ከዛ በኋላ ምን ያህል ጊዜ ትደውል ነበረ፣ ከዛ መደወል መቼ ያቆመች የሚለውን ነገር ንገረንና ከዛ እባካችሁ ያያችኋት በዚህ ስልክ ቁጥር አናግሩን ብለክ ትዘጓዋለህ። ሪከርድ አድርጉለት ፕሊስ። እሺ ውዶቼ፣ እሺ ወንድሜ ጀምር። ፎቶ ላይ የምትመለከቷት እህቴ ነች። ስሟ ኢክራም ዋውዬ ትባላለች። ያው 2016 ላይ ነበር ሄደችው ወደ ሳውዲ። ያው 1 አመት እንደሰራች አካባቢ ትደውል ነበረ። ከጠፋች ኦልሞስት አሁን ሮመዳን 1 አመቷ እና ካያችኋት ስልክ ቁጥር 0921272109 በዚህ ደውላችሁ አሳውቁኝ። ሪከርድ አድርጋችሁለታል ጋይስ? በስንት ዓመተ ምህረት እድሜዋ ስንት ነው?
እድሜዋ 21 አካባቢ ነው። 21 አሁን ይሆናታል። እሺ አዎ ብላለች። ረዛንን ፎሎ አድርጋትና ቆይ ላስገባት። ፎሎ አድርጋትና እሷ ኮመንት ላይ የኔ እህት ናት ለእኔ ያሳውቅኝ በል። ሪፖስትም አድርግ እሺ። ቪዲዮን ስትፖስት ትልቅ ያው እያስገባሃት ነው። እና ስንት አመቷ ነው አልከኝ ወንድሜ? ይቅርታ አሁን ላይ 21 ይሆናታል። 21 አመቷ። እሺ መቼ ነው ሳውዲ ሄደችው? 2016 ላይ የዛሬ 2 አመት ከጠፋች 1 አመት ሆናት። ያው ኑሮ እሺ 1 አመት ድረስ ትደውል ነበር? ያው በሴትየቱ ስልክ ነበር የምታስደውላት አልፎ አልፎ ማለት ነው። የራሷ ስልክ የላትም? በመዳሟ ወስዳባታለች። እንደሄደች ቀምታት በእሷ ነበር ስፈልግ የምታስደውላት። ኦኬ እሺ ደሞዝስ የ1 አመት ልካለች? ኦልሞስት የ8 ወር አካባቢ 8 ወር ልካለች። እሺ ከዛ በኋላ ከመጥፋቷ ከአመት በፊት የ8 ወር ደሞዝ ልካ 4 ወሩን ስትደውል ለምን ነበር ደሞዝ ይሰጣት ነበር አይሰጣትም ነበር? ምን አለች? ያው ስልክ ልገዛላታለሁ ምናምን አለች እና ቀጣዩን ወር እንደዛ ልገዛላት ምናምን ብላ እንደዛ ባለችበት አካባቢ ነበር የጠፋችው ማለት ነው። ኦኬ እሺ የመዳሟ ስልክ አለ? አዎ ስልኳ አለች። እሺ የላካትን ኤጀንሲ አናግራቸዋል? ያው የእነሱን አናግናቸው ነበር እና ሴትዮቹ ደግሞ ያው ጠፍታለች ብላ አመልክታለች እና ስለዚህ ምንም ማድረግ አንችልም ነው እያሉ ያሉት እነሱ። እሺ መዳም ጠፍታለች ብላ ካመለከተች እሷ እንዴት ከጠፋች እንዴት አትደውልም ነበር እስከ ዛሬ? የኛም ጥያቄ እኛ ራሱ ሆነብን። ይሄ ነው፣ ምንም ማድረግ አልቻለም። መዳም መቼ ነው ጠፍታለች ብላ ያመለከተችው? ያው የዛን ማለት የአሁኑ የዛኛው አመት ሮመዳን ነው። ሮመዳን ኦልሞስት ሊያልቅ አካባቢ መጨረሻው ላይ አገናኝ ምናምን ስላት ከኔ ጋር ጠፍታለች ሌላ ስራ ፍለጋ ሄዳለች አለችኝ። ከዛ በኋላ ለደላላው ማወሯቸው ኤጀንሲዎቹ ምናምን አወራው። አይ ማመልከቻ አስገብታለች፣ እንደዛ ከሆነ የለችም እሷ ጋር በራሷ ትደውላለች ምናምን አሉ። እስካሁን ድረስ ምንም ነገር የለም። እሺ የቤተሰብ ቁጥር በቃሏ ታውቃለች ብለህ ታስባለህ? ያው የሄደች ሰሞን መጀመሪያ ላይ በሴትዮቱ ስልክ በቃሏ ይዛው ነበር የደወለችልን። ስልክ ነበራት ሴትዮዋ ወስዳባት ነው እኮ ብለኸኛል። ነበራት ሴትዮዋ ወስዳባት፣ ያው በቃሏ አስታውሳ በሴትዮቱ ስልክ ላይ ማለት ነው። ከስልኳ ላይ ገልብጣስ ቢሆን በቃሏ ይዛ እንደሆነ እንዴት አወቅ? አይ የተማረችም ስለሆነ ጨነቅ ኦልሞስት ገና የመጀመሪያ ስለሆነም አይጠፋትም ብዬ አስባለሁ። ስልኳንም እንደዚህ ስለሆነ የቀማቻት ማነው ስሟ ለምትሉ ኢክራም ማነው ስሟ? ኦኬ እሺ ኤምባሲ አመልክታችኋል? አይ ኤምባሲ እንኳን አላመለከትም። የአመት ሙሉ ልጃችሁ ጠፍታ ለምንድን ነው ኤምባሲ ያላመለከታችሁት? ውጭ ጉዳይ ሄዳችሁ ለምን አላመለከታችሁ? ማለት ኤጀንሲዎችን ስንጠይቃቸው ኖርማሊ እሷ ስላመለከተች እኮ ምንም የሚወጣው ነገር የለም። እራሷ ልጅ መደወል አለባት። ጠፍታ ነው የሚሆነው ነገር ቀድማ የሆነ ነገር አድርጋት ቢሆን ያመለከተችው። የምታመለከተውማ ኦፍኮርስ ራሷን ነፃ ለማውጣት ነው፣ ቀረማ እንዳይቆጥርባት ነው። አንዲት ሰራተኛ ቤቷ ውስጥ ሳትኖር ዝም ካለች ነገች ልጅ የሆነ ነገር ብትሆን ትጠየቃለች ሴትዮዋ። ግን ኦልሬዲ እቺ ልጅ መንገድ ላይ የሆነ ነገር ሆና ብትገኛም ሴትዮዋ አትጠየቅም። ለምን? ከቤቷ ከወጣችበት ቀን ጀምሮ ኦልሬዲ ለመንግስት አመልክታለች። እቺ ሰራተኛ ቤቴን ጥላ ጠፍታለች ብላለች። መንገድ ላይ ምንም ነገር ሆና ብትገኝ ሴትዮዋ ኃላፊነት አትወስድም። አንድ ሁለተኛ ነገር ደግሞ ይቆጥራል እዳ ቀራማ። ካላመለከተች መንግስት እሷን ነው የሚያስከፍላት። ስለዚህ ከመንግስት እዳ ነፃ ለመሆን ታመለክታለች። ማመልከቷ ብቻ እኮ ሴትዮዋን ነፃ አያደርጋትም። እናንተ እንዴት አመት ሙሉ ስጠፋ ብቻ አንድ ፍሬ ልጅ ኤምባሲ አታመለክቱም? በውጭ ጉዳይ በኩል ለምን ነገ ውጭ ጉዳይ ሄደህ አታመለክትም? አይ ማለት ነው መለከት እንደሚ ምን አልከኝ ወንድሜ? መረጃው ስለሌለኝ ነው እንዴት ማድረግ እንዳለብኝ ምናምን ነገር፣ ለዛ ነው ዝም ያልኩት። እሺ ልንገርህ፣ ከአዲስ አበባ ነህ አንተ?
አይ አይደለሁ፣ እኔ ክፍለ ሀገር ነኝ። ወጣ ያለ ቦታ ነው የሚያምነው። እሺ፣ ስለዚህ ወደ አዲስ አበባ ናና ውጭ ጉዳይ ሄደህ ደብዳቤ አጽፈክ እህትክ እንደጠፋች ፓስፖርት ኮፒያን አያይዘክ እህትክ ወደ ሳውዲ አረቢያ የሄደችበትን ማስረጃ አቅርበክ ከ2 ዓመት በፊት መሄዷን እና አመት ድረስ ትደውል እንደነበር 8 ወር ደሞዝም እንደላከች አመልከት። በውጭ ጉዳይ በኩል ውጭ ጉዳይ ደግሞ ለኤምባሲ ልከዋል። ኤምባሲ ደግሞ ኢትዮጵያዊ በመሆኗ ምክንያት በፓስፖርቷ ይፈልጋታል። ኤጀንሲዋን ያናግራል፣ መዳሟን ያናግራል። ትፈልጋለች። ታማስ ሆስፒታል ተኝታ ቢሆን የሆነ ነገር ሆናስ ቢሆን እስር ቤትስ ብትሆን ግዴታ መፈለግ አለባት። አንዳንድ ሰዎች አለች እናውቃታለን ሳውዲ ላይ የሚሉ አሉ። በእናታችሁ እየቀለዳችሁ እንዳይሆን ፕሊስ። ዝም ብላችሁ ለቤተሰብ ተስፋ አትስጡ። እስቲ አለች አውቃታለሁ የምትለዋን ስሟ ማን ያልሽው? ስም ቀይራ ሊሆን ይችላል፣ ችግር የለውም። እሷ ናት ብለሽ ካሰብሽ ነይ ግቢ። ቆይ መጀመሪያ ረዛንን በረዛን ቦታ ትገባለች። ቦታ ስለሌለ ረዛንን ፎሎ አርጋት። ኑር ሰላም አለች የምትለዋለች ላስገባልክ ነው። ረዛንን ፎሎ አረካት። አዎ ረዛን ናት ሪከርድ ያደረገችልክ። ስትፖስት እዛ ላይ ሄደክ ሪፖስት እንድታደርገው ኮመንት ላይ እንድትጽፍ የኔ ናት። ተባበሩኝ። የሰማችሁ ስልክ ያላቸው በዋትሳፕክ ያሳውቁክ። ቁጥርህን ተናግረሃል ኦልሬዲ። የሌላቸው በኢንቦክስ እንዲያሳውቁክ ኮመንት ላይ ጻፍላቸው፣ ቪዲዮ ኮመንት ላይ። እሺ እሺ። አሁን እንትን በሉ አስገቧት። አይቻታለሁ፣ አውቃታለሁ ያለችዋን አስገቧት። እንዴ ምን ጉድ ነው? እነ ረዛንን ሸኝቼ እሸኛለሁ በእሷ ቦታ እንድገባች ብዬ በስህተት እሱን ሸኘሁት። አስገቡት። ኑር ሰላም ነው ስሙ። ይቅርታ ወንድሜ። እና አውቃታለሁ ሳውዲ ያለችዋን ልጅም አስገቧት ፕሊዝ። አቡ ለወንድምሽ ቪዲዮ ሰራልሻለሁ ብለሽ ነበር። ከይቅርታ ጋር አስቸገርሽ። ቪዲዮ ሰራልሻለሁ ሳይሆን ያልኩሽ የወንድምሽን ፎቶ ይዘሽ መተሽ ስክሪን ሪካርድ አስደርግልሻለሁ ነው ያልኩሽ። የታለ ልጁ? ኑር ሰላም ጻፍ። ይቅርታ አርግልኝ፣ በስህተት ነው ያስወጣውክ። ቡዬ እንዴት ዋልሽ? አለሁልሽ። ረዛኗ እንዴት ነሽ ማሪ? ደህና ነሽ? አለሁልሽ። ሰላም ነሽ? ልውጣ? ጨርሷል? ልውጣ? አዎ የኔ ማር አርጎሻል። ቆይ አንዴ ረዛንን ፎሎ ያላረጋችኋት ካላችሁ ረዛንን ፎሎ አርጓት። ለረመዳን 1 ወር አካውንቷን ዲአክቲቬት አርጋ ረመዳንን ለመጽወት ጠፍታ ነበር። ስለዚህ የረሳችኋት ካላችሁ ሺዝ ካም ባክ ዌልካም ባክ በሏት። ረዛንዬ ካም ባክ። እና ምንም አይነት ትኩስ ዜና ከፈለጋችሁ ረዛን ስክሪን ሪከርደር አለችላችሁ። እና ደግሞ ሁሉንም ሃይማኖትም ብሔርም ሳትለይ ሁሉንም እኩል የምትወድ ገለልተኛ፣ ለማንም የማታደላ ሀቀኛ ሕሊና ያላት ልጅ ናት። ረዛንም ፎሎ አድርጓት። ለራሳችሁ ጥቅም ስትሉ እናንተ ናችሁ የምትጠቀሙት ረዛንን ፎሎ በማድረጋችሁ። እሺ ኑር ሰላም። አቤት ሰምተከኛል ያልኩክን አርገው ፎቶዋን አንዲት ልጅ አውቃታለሁ የምትላለች ልናስገባት ነው። እሺ በትልቁ አድርጌ ሆናል። እሺ አርገው መጀመሪያ እናደርግሃል። ረዛንን 500 አድርሷት እና ጋይስ ሸኛታለሁ። 400 ላይ ነው። 500 አድርሷት። ረዛን ግን ስሟ ደስ ይላል በጣም። ስሟም ተግባሯም ድምጿም ሁሉ ነገሯ ደስ ይላል። የኔ ጨዋ የኔ ጨዋ። እሺ የኔ ጨዋ 500 ድርሰናት እና ትውረድና ረዛን ልጅቷ ትግባ። የታለች? አውቃታለሁ ያልሽው ልጅ የታለሽ? ሀገሯ የት ነው ወንድሜ? የት ሀገር ልጅ ናት? ኢክራም ወግዲ ሳውዝ ወሎ ሳውዝ ወሎ ወጊዲ ቦረና ውዶቼ፣ ሳውዝ ወሎ ወጊዲ ናት። ደቡብ ወሎ ማለት ነው።
ግድድሯ ጎንደሬ ጥያቄ መጠየቅ ይቻላል ያልሽው ይቻላል። እሑድ በሳምንት እሑድ ጥያቄ በሰከንድ አካውንቴ ነው ማስተናግደው። ይኸው ልጅ ሰከንድ አካውንቴ ይህን አካውንት ግድድሯ ጎንደር ይህን አካውንት ፎሎ አድርገሽ እሑድ መተሽ ጥያቄ መጠየቅ ትችያለሽ። ይሄ በትልቁ ያረኩልሽ እንድታዩ ነው። በዚህ በሰከንድ አካውንት ሄደው ጥያቄ ማስተናግደው። ምንም አይነት ጥያቄ ያላችሁ ሰዎች እሑድ ገስት እየገባችሁ ጥያቄዎቻችሁን ማቅረብ ትችላላችሁ። ለእኔ አመሰግናለሁ። ረዛንን 500 ሞላችሁ። ቴንኪው። እሺ የታለች አውቃታለሁ ያለችው ልጅ? ኢክራምን አውቃታለሁ ያልሽው ልጅ አያችሁ? አውቃታለሁ አለች ደህና ናት ብላ ለወንድምየው ተስፋ ሰጥታ ከጠፋች ዓመት የሆናትን ልጅ ያው ግቢ ስትባል የታለች? አውቃታለሁ ስሟ ፋጡማ ነው ምናምን ሳውዲ ላይ አውቃታለሁ ያልሽው ልጅ የታለሽ? ኧረ እቺ የአቀስታ ልጅ ናት። ምንድን ነው አቀስታ? አውቀው ነው። እኔ እናንተ ስለምትነዘንዙኝ እንጂ ማስገባው እኔ ኮመንት አምኜ ማስገባ ይመስላችሁ ነበረ? እናንተ አውቃታለሁ የምትል ልጅ አለች፣ አውቃታለሁ የምትል ልጅ አለች እያላችሁ ስጨቀጭቁኝ ከእናንተ ጭቅጭቅ ለመዳን እንጂ እውነት አምኜባት መሰላችሁ? ስንት አሉ እየዋሹ እየገቡ። ወንድሜ ዝም በላቸው። አውቃታለሁ ወላሂ። እሺ ነኝ ካልገባሽ እንደው ይሄ መሀላሽ ይፈርድብሻል። ያው ስቤሻለሁ። ነይ ግቢ። 2016 ነው የመጣችው። አዎ ነው። ኢንቫይት አድርጌሻለሁ ወላሂ አውቃታለሁ ያልሽው ልጅ ቡሀና አድርጌ ምን አለች? አልመለሰችም እስካሁን። እስቲ ልግባ ኢሞ። ኖቲፊኬሽኑ ዝግ ስለሆነ መልሳም ቢሆን ላላ ይችላል። አያችኋል ወላሂ እንዴት መቀለጃ እንዳረገችው ያሳዝናል። ይኸውልህ ወንድሜ ሙን የምትባል ልጅም አውቃታለሁ እያለች ነው ጋይዝ። ቀነስ ኢንቫይት አርጋታለች።